ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁ እንደየክብራችሁ መጠን ሰላም ብያለሁ ሁላችሁንም። ታሞ የተኙ ሆስፒታል ያሉ በጸበል ስፍራና በመከራ በስቃይ ውስጥ በስደት ውስጥ የሚገኙ ወገኖቻችን በሙሉ በእስር ቤት ያሉ ወገኖቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን፣ ሀገራችን ሰላም ያርግልን፣ መሃሏን ገነት ዳሯን ሰዓት ያርግልን። ዛሬን ብዬ ስጀምርላችሁ ያስኩላችሁ መረጃዎች መካከል የሰሞኑ አጀንዳዎች ትንሽ ሰከናል አይደለም። እስኪ ዛሬ ደግሞ ሌላ አጀንዳ ላምጣላችሁ። በተለይ ዋና አጀንዳ ካመጣው ሳይሆን ማህበራዊ ሚዲያ ላይ እጅግ በጣም እየተራገቡ ካሉ አጀንዳዎች አመጣላችኋለሁ። የዛሬ መረጃ የመጀመሪያ ቢሆን ደግሞ ብፁዕ አባታችን ምን ቢሆን ነው ስለሚሸጠው ቤተክርስቲያን ጉዳይ ያነሱት ብዬ አጀንዳውን ይዤላችሁ መጥቻለሁ። ብፁዕ አቡነ ናትናኤል ናቸው። ስለ ቤተክርስቲያን የሚሸጥ ጉዳይ ከየት ነው? እሱን መረጃ አብረን የምንሰማ ይሆናል። ሌላኛው መረጃ ደግሞ የግዕዝ ጉዳይ አነጋጋሪ ይሆናል። ስለ ሞተው ግዕዝ የተናገሩትን ፕሮፌሰር ቀሲስ ዘበነ ለባ ምላሽ ሰጥተዋል። ስለሱም ያስኩላችሁ መረጃዎች አሉኝ። ከዛ በማስከተል ደግሞ ክርስቶስ ታረደ እንጂ አልተሰቀለም ያለንን ደግሞ ፓስተር ይዤላችሁ መጥቻለሁ። እያረሩ መሳቃ ላይ አገሬ ሰው እንደሱ እንሆናለን። እንግዲህ ሰምተን እናልፋለን ብቻ ሳይሆን የሰማነውን ደግሞ እናካፍላችኋለን። እናንተም ለልጆቻችሁም ለእናንተም የሆነውን መረጃ ደግሞ ትይዙታላችሁ። ሌላኛው የመጨረሻው መረጃ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳት አደጋ ውስጥ ነው ያለችው። ይህች አደጋ ምንድን ነው? በዚህ ጉዳይ ላይ ፕሮቴስታንቶች የሆነ ሀሳብ አንስተዋል። እስኪ ሰከን ያለው ሀሳባቸውን አብረን የምንከታተል ይሆናል። ስለሚጠቅመን በደንብ አድርገን እንይዘዋለን። በእንደዚህ አይነት ቀና የመደጋገፍ ከሆነ እንዲህ ፕሮቴስታንቶችን እግዚአብሔር ያክብርላችሁ ማለት እፈልጋለሁ። ይህም ፕሮግራም ላዘጋጃችሁ ወንድሞች ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያ ፕሮግራሜ ብፁዕ አባታችን ብፁዕ አቡነ ናትናኤል አንድ መረጃ ተናገሩ። ቤተክርስቲያን እየተሸጠ ነው ሲሉ ተናግረዋል። እንዴት ነው? ኢትዮጵያ ውስጥ ነው ቤተክርስቲያን የሚሸጠው? የት ነው? ምንስ ነው ይህን ያህል ያናገራቸው? አስቆጭቶ ያናገራቸውን ብፁዕ አባታችንን ምንድን ነው ብዬ ይህን ቪዲዮ ያየሁት። እናንተም አብራችሁን ተመልከቱ፣ ሀሳብ አስተያየት እንሰጥበታለን። ነገ የለንም ዛሬ ነው። እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ይለኛል። 1 3 4 ቦታ ሄጄ አይቻለሁ። ወደ ሌላ ስቴት እኛ የሌሎችን ቤተ ክርስቲያን ገዝተን እኛ ስንገባበት ለምንድን ነው የሸጡት ብዬ ነው የምጠይቀው። ለምንድን ነው የሸጡት? እኛ እንዴት ልንገዛ ቻልን? በጣም ሀብታሞች ሆነን ብር አትረፍርፈን ሰጠናቸው ነው? ለምን ሸጡ? እኛ ለምን ገዛን ብዬ ራሴን ስጠይቅ እነዚህ ሰዎች በየቦታው በየፌርማታው አብያተ ክርስቲያናትን ሰርተው ነበር ድሮ። ለምን? እንደኛ ብዙ ስለነበሩ፣ በጣም ብዙ ስለነበሩ፣ አማኞች ስለነበሩ በየቦታው ብዙ አብያተ ክርስቲያናትን ሰርተው፣ ዛሬ ላይ ግን ትውልድ መተካት ስላልቻሉ፣ ልጆቻቸውን ማብቃት ስላልቻሉ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው። ጀርመን ሀገር ላይ በነገራችን ላይ ልጆች ዋናው መልእክቴ ቤተ ክርስቲያናቸውን ለምን ሸጡ? እኛ ሀብታም ስለሆነ የገዛናቸው ወይ? አይደለም፣ ትውልድ ስላጡ። ብፁዕ አባታችን ውጪ ስለሚደረገው የቤተ ክርስቲያን ግዥና እየተፈጠረ ስላለው ሁኔታ ለእኛ መማሪያ እንዲሆነ ነው የተናገሩት። ብፁዕ አቡነ ናትናኤል በዚህ በመከራ ወቅት የነበራቸውን የቅዳሴ ዜማ ታስታውሱታላችሁ። በጣም ተወዳጅ ናቸው። የብዙ ቋንቋ ተናጋሪ አባት ናቸው። እኚህን አባት አንዴ በፖለቲካው፣ አንዴ በስልጣኑ፣ አንዴ በምኑ ስንቱ ቦታ ተወዝውዘው ነበረ በወቅቱ። ዛሬ እኚህን አባት ንግግር ያቀረብኩላችሁ ትላንትና ያቀረብኩላችሁን የአባቶችን ፕሮግራም እንድታስታውሱት ነው። ለእናንተ ብፁዕ አባቶቻችን እናንተ እስር ቤት ሄዳችሁ ጠይቁ፣ እናንተ የታመመ ሄዳችሁ ጠይቁ፣ እናንተ ጸበል ስፍራ ሄዳችሁ ባርኩ፣ እናንተ ሀገረ ስብከት ባርኩ፣ ሄዳችሁ አስከፍቱ፣ ችግር ያለበት ቦታ ላይ ደርሳችሁ ተገኙ፣ ከልጆቻችሁ ከመምኖቻችሁ ፊት ቀድማችሁ ተገኙ። ያኔ ቤተክርስቲያን ትውልድን ታስቀጥላለች፣ ትቆማለች ብያችሁ ነበር። እናንተ የምትገኙበት ቦታ ሌላ፣ ቤተክርስቲያን የምትፈልጋችሁ ሌላ ቦታ ሆኑብን ነው። ሌላ ቦታ ያያችሁትን ምሳሌ ብፁዕ አቡነ ናትናኤል ለራሳችን አድርገው ምሳሌ ሰጥተውናል። ነገ ብፁዕ አባቶቻችን ሊቃውንት አይኖሩንም። የአብነት ተማሪዎች እየተሳደዱብን ነው። የአብነት ተማሪዎቻችን በገንዘብ እየተቀጠሩ ነው። የአብነት ተማሪዎቻችን የክርስቶስ ተከታይ የእግዚአብሔር ተከታይ መሆን ትተው ሰራተኛ እንዲሆኑ እየተሳደዱ እየተገረፉ የሚማሩበት ትምህርት ቤት ላይ እየፈረሰ በጦርነት በስደት በመከራና በስቃይ እየተገኙ ነው። ቤተ ክርስቲያን የምናድነው ከስር በመስራታችን ነው። ከላይ ያለው ትውልድማ ጠፍቷል። ከላይ ያለው ትውልድማ ኮስምኗል።
ጳጳስ ካልሆንኩ የሚል ካህን አግኝተናል። ጳጳስ አድርጉ ምረጡኝ ብሎ ትፎዞ የሚሰበስብ በሚዲያ ሚኒስትር የሚያዘጋጅ እየከፈለ በአበል ሚዲያ የሚያደራጅ ካህን ያገኘ ነው። ይሄን ካህናት ነገ ቤተክርስቲያን የምትጠፋበት ነው። ነገ ቤተክርስቲያን የምትፈርስበት ነው። ለዚህ ነው ዕለት ዕለት ስለ ቤተክርስቲያናችን ሳናቋርጥ ድምፅ የምናሰማው። ቤተክርስቲያን ከፈረሰ ትውልድ ፈረሰ፣ ትውልድ ከፈረሰ ሀገር ይፈርሳል። የኛ ሀገር ስነልቦና ግንባታ እንዲህ እንደዋዛ እንደሌሎቹ አይደለም። ሀገር የምትሰራው በቤተክርስቲያን ስነልቦና ነው። ሀገር የምትሰራው በመስጊድ ስነልቦና ነው። ሀገር የምትሰራው በቸርች ስነልቦና ነው። ሀገር የምትሰራው ባህል፣ ስነ ምግባር፣ ወግ፣ እሴት ባላት ኢትዮጵያውያኖች ነው። ይቺ ሀገር የምትፈርሰው እኛ ቤታችንን ስናፈርስ ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያፈርሰው መንግስት አይደለም። እያፈረሰ ያለው ውስጥ ያለው ካድሬ ነው። እያፈረሰ ያለው ውስጥ ያለው ካድሬ በክርስቶስ ስም ቆብ የለበሰ ገንዘብ አሳዳጅ ሰው ነው። በክርስቶስ ስም ቆብ የለበሰ ዘርጠሪ ሰው ነው። በክርስቶስ ስም ቆብ የለበሰ የቤተክርስቲያን አፍራሽ ሰው ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደዛ ስትበሻቀጥ እንደዛ ክፉ ነገር ሲናገሯት ክብሯ ባይነካ እነሱ ግን አላንገበገባቸው። ለዚህ ነው ወታችሁ ተናገሩ። እናንተ አባቶቻችን ወታችሁ ስለ እመቤታችን እንደዛ በድፍረት የሚናገሩ ምዕመናን በኢትዮጵያ ውስጥ መኖራቸው እናንተ ወታችሁ ካልተናገራችሁ ለመንበራችሁ ብቻ ሲሆን ነው የምትናገሩት ብለን የምናገረው ለዛ ነው። ክብራችሁን አይመጥንም ብለን የምንናገራችሁ ለዛ ነው። የእናንተ ክብር ትልቅ ነው። የእናንተ ክብር ሰማያዊ መንግስት ላይ የሚሆን ድልድይነት ነው። እሱን ካልመጠናችሁ እንናገራችኋለን፣ እንወቅሳችኋለን። ወደ እሱ እንድትመጡልንም እንነግራችኋለን። እኛ ልጆች ከእናንተ በልጠን አይደለም የምንነግራችሁ። የቤተ ክርስቲያን ስርዓት አምዷን መጠበቅ ስላለብን ውጭ ካለው ፖለቲካ አደገኛው ፖለቲካ ያለው እናንተ ውስጥ ነው። አደገኛው ቤተ መንግስቱን አልፈራም። የምፈራው ቤተ ክህነቱን የምፈራ አንዱ ቡድን በአንዱ ቡድን፣ አንዱ ዘር በአንዱ ዘር፣ አንዱ ሃይማኖት በአንዱ ሃይማኖት ላይ የምታነሳሱ የምትሰሩ ሰዎች ስላላችሁ። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም፣ እስልምና ውስጥ አለ፣ ፕሮቴስታንት ውስጥ አለ። በቡድን ትላንትና ሲሳደብ የነበረውን እዩ ጩፋን የሾመችው ፕሮቴስታንት ነች። ሲዛለፍ የነበረችው ሙጂብ አሚኖ እንደዛ ሲዛለፍ አጠገቡ የነበረው ጉድን ደብቆ ጎንደርን ወይ ጎጃምን ወይ ሆነ አካባቢን ከሱ ውጭ ያለ አካባቢ ሸዋ ላይ የሚነሳውን ነገር አጀንዳ የሚያደርገውን ሰው የሾመችው እስልምና ተቋም ነች። እኛ ቤት ውስጥ እኮ ብፁዕ አባታችን የሰደበ ሰው እኮ ሾማቸዋል። እና የምንፈራው ቤተ ክህነት አመራሮች ውስጥ፣ መስጂድ አመራሮች ውስጥ፣ የቸርች ምናምን ፕሮቴስታንት ቸርቾች አመራሮች ውስጥ ያላችሁት እናንተ አደገኞቹን የምንፈራው ለዛ ነው። ለነገ ትውልድ ሁላችሁም ቤተ እምነታችሁ በየቤተ እምነታችሁ እኔ አሁን የእስልምና እንደ ሀሳቡን እንደ ሀገር አቀፍ ደረጃ አነሳዋለሁ እንጂ የእምነቱ ተከታይ ስላልሆንኩኝ በእምነቱ በኩል የሚደረገውን ነገር አልከታተልም። እኔ የሚመለከተኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፕሮቴስታንቶች ናቸው። የእዩ ጩፋን መሾምና የእዩ ጩፋን ከሌላቸው ጋር ማጋጨት መከታተል ያለባቸው ፕሮቴስታንቶች ናቸው። ካልተከታተሉትና እኛ ጋር ሲመጣ ግን እኛ ለነበረው ነገር ማጋለጥ ነው የምንሰራው። ቤተክርስቲያን ከሰዋለች፣ ምላሽ ግን አላገኘችም። ዮናታንን ከሰዋለች፣ ምላሽ ግን አላገኘችም። በምን ሕግ? በዓለም ሕግ። የዓለም ሕግ አልፈረድላትም። ይግባኝ ለክርስቶስ ብለናል ሁላችን። ይግባኝ ለቅዱሳኑ፣ ይግባኝ ለሰማዕታቱ፣ ይግባኝ ለድፍረታቸው ብለናል። ለግለላይኛ የምድሩንማ አየነው አይደለም? የምድሩንማ እናንተን አየናችሁ። የሰደበንን ስትሾሙ አየናችሁ። ለዚህ ነው እኛ ቤትስ በዘር በምን የተባለው በሙሉ ሲሾም አይተናል አይደል? ተናገር ከተሾሙ በኋላ ምንድናችሁ? ያ የትላንትናው ጠፍቷል፣ አጥፍተናል። ይቅር ብለናል አይደለም? እናንተም ይቅር ተባብላችሁ እኛም ይቅር ብለናል። ምክንያቱም እናንተ የልባችሁን ንስሐ ብትገቡ ክርስቶስ ይቅር ይላችኋል። ቤተክርስቲያንን አትርፉልን ማለት ፈልጌ ነው። ሌላኛው ስለ ግዕዝ ሞት ነው። ቢቢሲ ላይ ነው የወጣው ይህ ዜና። የግዕዝ ቋንቋ ትምህርት ውዝግብ ተነስቶበታል የሚል ነው ማህበራዊ ሚዲያ ላይ ያጋራው። ግዕዝ የሞተ ቋንቋ ነው አለን። የአዲስ አበባ ዩኒቨርሲቲ የቋንቋና የሥነ ጽሑፍ መምህር የሆኑት ዶክተር በድሉ አቅጅራ የግዕዝ ትምህርትን በአንደኛ ደረጃ ትምህርት ቤት መስጠቱ እርባና የለውም ሲሉ ከቢቢሲ አማርኛ ጋር በነበረባቸው ቆይታ ገልጸዋል። ያወሩት በግዕዝ ፊደል ነው። እርባና የለውም ያሉት በግዕዝ ፊደል ነው። የአማርኛ ቋንቋ ተጠቅመው የግዕዝን ልጅ ማለት ነው። የትግርኛ ቋንቋ የግዕዝ ልጅ ነው። በግዕዝ ቋንቋ ልጆች በልጃቸው ቋንቋ ተጠቅመው አያቱን ሰደቡት። የቋንቋውን አያት ሰደቡት። አማርኛ እየተጠቀሙ ነው አይደለም? በልጁ ነው። በአባቱ ሰደቡት። አባቱን ሰደቡበት። አማርኛን ግዕዝን ብትናገሩት አባቱ ግዕዝ ነው። ወላጁን ነው የሰደቡት። እኔ አንድ ነገር ልጠይቃቸው። የግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ ትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱ እርባና የለውም ብለዋል።
የአንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩ ይህን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜና ማጥፋት እንደሆነ ገልጸዋል። የእርሶ ፕሮፌሰርነት በሳይንሱ የታወቀ ነው። አዲስ አበባ ዩኒቨርሲቲ የቀጠሩት ነው። የእርሶ ፕሮፌሰርነትን እንደተከበሩ ቢቀመጡ ጥሩ ነበር። በጣም ማለት ያው ተናግረው አናጋሪ ቋንቋ፣ ሃይማኖት፣ ሌሎች ነገሮች ትንሽ ሴንሲቲቭ ናቸው አይደል? እንንገሩት እስኪ። የእስልምና እምነት ወንድሞቻችን እምነት መስሏቸው ይናገራሉ። እኛ አረብኛ አሁን እምነት ነው ብለን አናምንም፣ የአረብኛ ቋንቋ። ስለዚህ ትንሽ እይታ ጭፍንነት አለ ብለን እናምናለን። ስለዚህ በፕሮፌሰር ማዕረግ ተቀምጦ አላዋቂ መሆን ይቻላል እንዴ? 25000 ሰው የማይናገረው ቋንቋ ኢትዮጵያ ውስጥ የሚማር ትምህርት የለም እንዴ? እንግሊዝኛ እኮ ይማራል አይደለም እንዴ? ለምን አልተቃወሙ? ዓለም አቀፍ ቋንቋ ነው ይሉ። ታዲያ ለምንድን ነው ሩሲያውያኖች ከኤሌመንተሪ ጀምሮ የጀመሩት? ለምንድን ነው ቻይና ከኤሌመንተሪ ጀምራ የጀመረችው? የሞተ ቋንቋ ምን ይሰራላቸዋል? ከዚህ ከኢትዮጵያ የተሻለ ስልጣን ያላቸው ብለው የሚያምኑባቸው አዲስ አበባ ዩኒቨርሲቲ የተማሩ ምሁራኖች ሄደው ትምህርት የሚወስዱባቸው ስልጠና የሚወስዱባቸው ሀገራት እኮ በዩኒቨርሲቲዎቻቸው በሃይስኩሎቻቸው መስጠት ጀምሯል። ታዲያ የእርሶ ሲሆን ስለ ግዕዝ ምን አንገበገበውት? ምንድነው ጉዳዮት? የኛ ምሁርነት የኛ ኢትዮጵያዊ ምሁርነት የሞተ ጥሩምባ ነፊነት አይደለም። ጥሩምባ ነፊ የሞተን ለማርዳት ነው። የእርሶ ጥሩምባ መንፋት ድሮ ቢሆን ኖሮ ትክክል ነው። የእርሶ ጥሩምባ መንፋት እኮ እኛ የምናውቀውን ነገር የሞተ የማስነሳት አቅም ቢኖረው ነበር። የእርሶ ምሁርነት ኢትዮጵያ ሀገር ያስተማረችሁት እኮ የሞተን እንዲያስነሱ እንጂ እኮ ስለ ሞተማ ለማርዳትማ እርሶ ባይናገሩም ፕሮፌሰርም ባይሆኑ እኮ ማርዳት ይችሉ ነበር። ሳናቀው ቀርተን ነው እንደ የመግባቢያ ቋንቋ እንዳልሆነ አሁን ቀድሞ የመግባቢያ ቋንቋ ነበር። ምንድነው ችግሮት ነው የኛ ችግሮት ከኢትዮጵያ ታሪክ ጋር የፈነጠዙበት ከኢትዮጵያ ታሪክ ጋር ያለማወቅ ማንነትን የገነባው የኢትዮጵያ ታሪክ የተገነባችበትን የግዕዝ ትምህርትን የግዕዝ ቋንቋን ኢትዮጵያውያኖች ራሳቸው ፈልፍለው አውጥተው በታሪካቸው በእውቀታቸው በጥበባቸው እንዲኖሩበት ማድረግ የሚቻልበትን ጥበብ ማምጣት ምንድነው ለእርሶ ችግር የሆነው? ከታሪክ ተጣልተዋል እንዴ? ችግር አለቦት እንዴ? ከገዛ ማንነቱ ጋር ተጣልተዋል እንዴ? ሀገር የበታችነት ስሜት ሲሰማነት ነው የራሷን ማንነት የምትጣለው። የበታችነት ስሜት ደግሞ እንኳን አይደለም ያልተማረ ሰው ፕሮፌሰርም ብትሆኑ ዜሮ ነው የሚያረጋቸው። ለዚህ መምህር ዘበነ ለማ እንዲህ አይነት ምላሽ ሰጥተዋል። ላሰማችሁ። ያው የግዕዝ ቋንቋ ሞተ ያለው ማን ነው? የምዕራቡን ዓለም የቋንቋ መቃብር እየፈነቀለ እየወጣ በአሜሪካ ሲነገር በአውሮፓ ሲወሳ የኢትዮጵያን ጥንታዊ መጽሐፍት ነጮቹ ጥቁሮቹ ሁሉ ግዕዝን እየተማረ ግዕዝን እያወቀ ሲመራመርበት ግዕዝ ሞተ ማለት ተራራ የሚያክል ስህተት እንዳይሆን የቋንቋ ሊቃውንት የሥነ ጽሑፍ አዋቂዎች ትንሽ መብራት እንዲሆን ፍንጭ ለመስጠት እችን ሰዓት እግዚአብሔር ሰጠኝ። ቀሲስ መምህር ዘበነ ለማ የማያዳግም ምላሽ ልበለው ይሄንን ነገር የማያዳግም ምላሽ ለፕሮፌሰሩ፣ የማያዳግም ምላሽ ለቋንቋ ጠላቶች፣ የማያዳግም ምላሽ ለኢትዮጵያ ማንነት መልስ ምንድነው? ማንነትን ለሚፈልጉ ኢትዮጵያውያኖች ይሄ ተቃራኒ ሆኑ ለቆሙ ሰዎች መልስ ቢሆን ኢትዮጵያ ውስጥ ግዕዝን የተቃወሙት አብዛኞቹ መጀመሪያ የተነሱት የደቡብ ወሎ እስልምና ምክር ቤት የተባሉ እና በዛ ሰልፍ የወጡ ሰዎች ናቸው፣ ግለሰቦች ናቸው። ሰልፍ ወጥተዋል። የእስልምና እምነት ተከታዮች ክርስትና ሊጭኑብን ነው የሚል የተዛባ ትርክት ዘመቻ፣ የተዛባ ትርክት እንዴት በአንድ ፕሮፌሰር ታች ተወርዶ ምንድነው የሚባለው ማለት በፕሮፌሰር ማዕረግነት ኢትዮጵያ አስተምረውት እንዲህ ብለውት የራስዎን ታሪክ የራስዎን ግጥም የራስዎን ምናምን ያነበቡ ሰዎች እንኳን ይሄንን ቃል ሲናገሩት አፍረዋል። በእናንተ አፈርን ይባላል እንደ በፕሮፌሰርነት። ቃለ ቀር ላይ ሰርቸው ነበር አንድ ፕሮግራም እና ፕሮፌሰሩ ይነሱ የሚል ትምህርት ሚኒስቴሩ ማለት ነው። እና አንዳንዶቹ ደግሞ ትምህርት ሚኒስቴር ቢሆንልን ብለው እንትናን አቅርበውታል። ዶክተር ወዳጄ ዶክተር ሮዳስ ታደሰ እና እሱን ታዝቤ ያለፍኩኝ። ነገር ግን ከዚህ መካከል ኢቲቪ ለመጀመሪያ ጊዜ እንዲህ አይነት ነገር ብሎ አስደሰተኝ፣ ገረመኝ። ብዙ ጊዜ ማህበራዊ ሚዲያዎች ላይ የሚወጡት አጀንዳዎችን ብዙ ጊዜ ሲቀበል አይቻላል። ግዕዝ ክርስትናን ተቀበለ እንጂ ክርስትና ግዕዝን አልተቀበለም ማለት
እውነት ቋንቋ ሃይማኖት ሆኖ አያውቅ። አረብኛ እስልምና እምነት አይደለም። አማርኛም የክርስትና እምነት አይደለም። ቋንቋ ነው፣ መግባቢያ ነው። መግባቢያነቱ ደግሞ ለሀገር፣ ለታሪክ፣ ለእውቀት፣ ለሀገር እድገት፣ ለታሪክ ፍልስፍና፣ ለእድገት የምንጠቀምበት ነው። ቻይና በራሷ ቋንቋ ነው ያደገችው። ሩሲያ በራሷ ቋንቋ ነው ያደገችው። ይህንን የምታውቁ ናቸው። በዓለም ላይ ካሉ ጥቂት ፊደላትና የራሳቸው ፊደላት ካላቸው ቋንቋዎች መካከል በኢትዮጵያ ውስጥ ብቸኛው ግዕዝ ፊደል ነው። ከራስ ማንነት ጋር የሚጣላ ኢትዮጵያዊ ብቻ እንጂ ሌላ ሰው አይጣላ። ከራስ ፕሮፌሰርነት ጋር መጣላት እኮ ራሱ ማበድ ነው። ኮት ለብሶ ማበድ፣ ዩኒቨርሲቲ ገብቶ ማበድ፣ የፍልስፍና ምሁር ነው ብሎ ማበድ፣ ገጣሚ ነው ብሎ ማበድ እኮ በጣም ያሳፍራል። ሰው እንዴት በገዛ ራሱ ላይ ሌሎቹን እየሟረተ ራሱ ላይ ጥፋት ያውጃል? ሰው እንዴት ራሱን ይጠላል? ራሱን እኮ ማለት ኦሮምኛ ቋንቋ በግዕዝ ፊደል ብንጠቀመው ኖሮ በጣም ብዙ ተናጋሪ እንደሚኖረው ታውቁ ነበር። ለማንበብ ለመይቀለን ነበር። አንደኛው የላቲን ፊደል እኮ ነው የሚጠቀሙት አይደለም? ብዙ ኢትዮጵያውያኖች የኢትዮጵያ ክልሎች የሚጠቀሙት ቋንቋውን ፊደል ግዕዝ ቢሆን ኖሮ ምን ያህላችን ለመግባባት እንጥር ነበር። አያችሁ፣ አማርኛ ነው አይደል? ሂዶ ትግርኛ ለማንበብና ለመግባባት ይቀርባል። አፋርኛውም፣ ሲዳምኛውም፣ አማርኛውም፣ ሁለተኛው ምንም ግዕዝ ፊደል ብንጠቀመው የራሳችን ነው እኮ። በራሳችን ቋንቋ፣ በራሳችን የሳይንስ ፍልስፍና፣ በራሳችን እውቀት፣ በራሳችን እድገት አሁን መንግስት ልማት ጀመርኩ እንዳለው በራሳችን እውቀት ደግሞ ሃይማኖት ተቋሞቻችን እንደገና የእምነት ተቋሞቻችን በራሳችን ቋንቋ እየተረጎምን እውቀቶቻችን፣ ጥበቦቻችን ለሀገር እናውለው ነበር። አውጥተን መንግስት ይጠቀምበት ነበር። ያለ የገዛ ሀገራችንን ኮሎኒያል ለማስያዝ ምን ቅኝ ግዛት ለማስያዝ ጭንቅላታችን አውጥተን ለአረቡ የሸጠን ወይ ለምዕራቡ የሸጠን እኮ ሞልተናል። ፕሮፌሰር ተብለን ያው ይቅር ይበላችሁ። እንደው ይህን ከታዘብኩ አይቀር አንድ ነገር ላሳያችሁ። ክርስቶስ እንዴት ነው የሆነው? እኔ እንጃ። ማለት የዘንድሮ መጽሐፍ ቅዱስ አንባቢዎች የደሞ መጽሐፍ ቅዱስ አስተማሪዎች፣ እኔ ጋዜጠኛ ነኝ፣ ማህበራዊ ሚዲያ ላይ መረጃዎችን ማቀርብላችሁ ነኝ፣ ወቅታዊ መረጃዎችን እያያዝኩ። እኔ ግን ሰባኪ አይደለሁም። ግን አንድ ነገር አውቃለሁ፣ እምነት አለኝ፣ አውቃለሁ፣ ሃይማኖት አለኝ። የምከተለው ሃይማኖት የያዘችልኝ ስርዓት አለ። በስርዓቴ ውስጥ ከማውቀው ነገር መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ ባለው ይስሐቅ ሊታረድበት በነበረበት ቢላ እረፍ ብሎ በግ እንዳቀበለው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ማለት ነው። ክርስቶስ በራሱ መጥቶ ሳይፈጠር ተወልዶ፣ ምክንያቱም ፈጣሪ ነው እሱ። አልታረደም እኮ። ታረደ ብላችሁ የምትሰብኩት ጌታ መጣችሁ ነው እናንተ። እንዴት ነው ይሄንን ብላችሁ በአንድ ሃይማኖት ተቋም ውስጥ ተቀምጣችሁ የምትሰብኩት? እንዴት ክርስቶስ ታረደላችሁ? ለእናንተ ለእኛ እኮ ተሰቅሎልናል። ተገርፎ ተተፍቶበት ተዘብቶበት ምን ተብሎ ተሰቅሎልናል። ታዲያ እናንተ ጋር የተሰቀለው የትኛው ክርስቶስ ነው የታረደው? እናንተ የምታውቁት ክርስቶስ የታረደ ነው እንዴ? ቀጣ እኮ ነው የምንሰማው። ቀጣ አይደል የምትተረጉሙት እናንተ? ቀጣ ሰማናችሁ የተረጉሙ። እድምታ አለው እንዴ እናንተ? ንግግር የለውም እኮ እናንተ እድምታ አትበሉ ትሉናላችሁ። በእናንተ ሰማናችሁ። እሺ ክርስቶስ ታረደ እንዴ? ይኸው እኔ አርያ ኬታ መጣሁ ካላችሁ ከዚህ ሰባኪ ያመጣሁላችሁ። ታረደ አላችሁ። እሱ ነው ያለው፣ እኔ አላልኩም። እኔ አይመለከተኝም እንደዚህ አይነት ነገር። ስብከቱ ግን ግራ ስላገባኝ ነው ያመጣሁላችሁ። ይኸው ዘረፍኩኝ፣ ሰው ገደልኩኝ ይላል። ይህንን በሙሉ የነገረውን በሙሉ ኃጢአቱን ማን ላይ ያደርገዋል? በጉ ላይ ይናገራል። ካህኑ ያ በግ ላይ ይናገርና ያ በግ ምን ይደረጋል? ይታረዳል። ደሙ ሲፈስ ያ ሰውዬ ምን ይሆናል? ነፃ ይሆናል። አሁንም ሄዶ ኃጢአት ያደርጋል አይደለ? ሌላ በግ ይዞ ይመጣል ወይ ፍየል ይዞ ይመጣል። ከብት ጨረሱ። አሁን ግን ዕብራውያን መጽሐፍ ላይ አንዴ ታርዶ ገባልን ይላል። አንዴ ተሰቅሎ ገባልን፣ አንዴ ሞቶ ገባልን። እባካችሁ ቃላት አጠቃቀሙ ቁሞቻችን ለእምነታችን የምንሰጠውን ክብር ይገልጻል። እባካችሁ ለራሳችሁ ሌላ አይደለም፣ ለራሳችሁ ልጆች እንኳን እፈሩላቸው። እኔ እነዚህን ላመሰግናቸው ነው ያመጣሁት። አሁንም ማሳያችሁ ቤተ ክርስቲያንም መስጊድም ቸርችም አደጋ ውስጥ ናችሁ። አደጋ ውስጥ ናችሁ የምንለው በማስረጃ ነው። የሉተራንትን ጉዳይ ደጋግሜ በሙስሊም ውስጥም በፕሮቴስታንት ውስጥም በኦርቶዶክስ ቤቶችም በተዋህዶ ልማት ኮሚሽን ጭምር እንዴት እየሰሩ እንደሆነ አሳይቻችኋለሁ። ከእስልምና ከፕሮቴስታንት እምነት ተከታዮች መካከል ወዳጃችን ኢንጂነር ጌታሁን ራሞ ማህበራዊ ሚዲያ ላይ ወጥቶ በአደባባይ ፕሮቴስታንት ጋር የነበረውን የሉተራንት ግንኙነት ሞግቶ የተወሰነ ፍንጭ አግኝቷል። እኛ እየሞገትን ነው፣ ምላሽ አላገኘንም። እስኪ በእኛ ቋንቋ ካልሰማችሁ ፕሮቴስታንቶች ስለኛ የሚናገሩትን ስሙና አባቶቻችን መልስጡን። ይኸው ትክክለኛ ትችት ስለሆነ ሐሰት አይደለም፣ ትክክለኛ ትችት ነው። በነገራችን ላይ አንድ እዚህ ጋር ላሰምርልን የምፈልገው ነገር
የመካነ ኢየሱስ የልማት ድርጅቱ ብቻ ሳይሆን የኦርቶዶክስ ቤተክርስቲያን የልማት ድርጅቱም ጭምር በሰዶማዊ አብያተ ክርስቲያናት በሰዶማዊ ድርጅቶች የሚደገፍ አልወጣምና ተቃውሞ አልተነሳም እንጂ ይሄ ጉዳይ እንደ ሀገር እየተወራ ነው። እንደ ሀገር እየተወራ ነው። ኦርቶዶክስ እንደዚህ ልማት ድርጅቶች እንደሚደገፉ ባለፈው ካቀረብኩት ኢንተርቪው በኋላ እንደዚህ መረጃዎች እኔም ደርሶኛል። የኛ ላይ በጣም አትኩረን የኛን ቤት እየሰራን ስለሆነ ነው። እዛ ያሉትም ኦርቶዶክስ ቤተ ክርስቲያናት ያክሉትም ይሄ እውቀት ያላቸው አይመስለኝም። ወንድሞች በጣም እናመሰግናለን። እውቀት ሳይኖራቸው ቀርቶ አይደለም፣ ነግረናቸዋል፣ ደጋግመን እኛም ጮኸናል፣ ሁል ጊዜ እንናገራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ኮሚሽን ዛሬም በሉተራንት በኩል ይደገፋል። ሉተራንት ማለት ደግሞ የኃጢአተ ሰዶም ግብረ ሰዶም ሌዝቢያንን የሚያስፋፋ ተቋም ነው። እነዛ ተቋሞች ሰፖርት የሚያደርጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። እሱ ብቻ አይደለም፣ ድልድል የሚባል ፕሮጀክት አለ። የፕሮቴስታንትንም ሙስሊሙንም የኦርቶዶክስንም የስርዓተ ጾታ የሚያስተምርና የሃይማኖት ተቋም ውስጥ ገብቶ የስልጠና ንድፍ ነድፎ ቄሶችንም ሼኮችንም ፓስተሮችንም የሚያሰልጥንላቸዋል። ብዙ ነው ፕሮጀክቱ፣ ብዙ ነው እቅዱ። አሁን እንደ ሀገር ነው የተወረርነው። ቀላል አይደለም፣ እንደ ሀገር ነው የተወረርነው። ጳጳሶቻችንም ፓስተሮቻችሁም ሼኮቻችንም ተበልተዋል። አሁን የምንናገረው ታች ያለ ነው ምዕመናን እንዳትበሉ ባካችሁ ምዕመኖች፣ ይሄንን እየሰማችሁ እንዳትበሉ። ፕሮጀክቱ ሊያቅፋችሁ ከፈለገ ራሳችሁ ከፈጣሪያችሁ ጋር አገናኙ፣ ይቅርባችሁ እያልን የምንናገረው እኛ ነን። ዳኑ 150 ካህናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትዳር ሲፋታ ፍርድ ቤት እንዲከሱ የሚያደርግ ስልጠና አሰልጥናለች። ደብረ ብርሃን ላይ፣ ሰሜን ሸዋ ላይ። ፕሮጀክቱ ከአማራ እስከ ትግራይ ነው የሚሰራው። ይህ ፕሮጀክት ኢትዮጵያ ውስጥ አሁን ዘመቻ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ያደረገቻቸውን የትግራይና የአማራ ክልል መሰረት አድርጎ ነው የሚሰራው ፕሮጀክት። ነግረናቸዋል፣ አባቶቻችን ነግረናል። ዛሬ ደብተራውን የሚያስወጣውና ደብተራውን እውቀቱን የሚገድለውና የሚያጠፋው ሌላ ውስጥ ያለው ወይ ደግሞ እናንተ ውስጥ ያሉት ሐሰተኞች ብቻ ሳይሆኑ እኛ ውስጥ ያሉት ጳጳሶች ናቸው ደብተራዎችን እያጠፉብን ያሉት። እኛ ውስጥ ያሉት ጳጳሶች ናቸው የአብነት ተማሪዎችን እያጠፉብን ያሉት። እኛ ውስጥ ያሉት ጳጳሶች ናቸው ካህናቶችን በትዳር ጉዳይ ላይ ባልተገባ ጉዳይ ተተርግሞ ስልጠና የምትሰጠው የግሪክ ዶክተሯ መታ በማህበረ ቅዱሳን በኩል መጥተው ቤተክርስቲያናችንን እያፈረሱብን ነው። እየተናገርን ነው። እኛ እየፈረሰ ዝም ብለን ስለማንፈስ ስለማንጮህ ነው። ስንፈርስ እየጮህን እንፈርሳለን። ቢያንስ ለታሪክ ይቀመጥ ብለን አባቶቻችን ምናልባት ይህን ነገር ማላቀቂያ መንገድ አተው ከሆነ ግዴላችሁ። በጣም ብዙ ማላቀቂያ መንገድ አላችሁ። በጣም ብዙ ምሁራን እንዳላችሁ እናውቃለን። ብፁዓን አባቶቻችን አንዳችሁ ላለመነካካት በዛው በሃይማኖት ፖለቲካ ተጠላልፋችሁ ተቸግራችሁ እንደሆነም ይገባናል። ስለዚህ እግዚአብሔር ምሕረቱን እስኪያወርድ ድረስ ድምጻችን ማሰማት አናቆመው። ወንድሞቻችን ግን ላደረሳችሁ መልእክት እናመሰግናለን። እኛ ስለ እናንተ እንናገር ነበረ፣ ዛሬ እናንተ ተናግራችሁታል፣ እናመሰግናለን። የበገዛ ቤታችሁ እናንተ ማዝነው፣ እኛም ቤታችን ላይ ደጋግመን እንጮኻለን። ይህ ፕሮግራም በዚህ ዛሬ ልጨርሰው። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ቃለ ቀርን ስለምትከታተሉ፣ አርአያ ሚዲያ ስለምትከታተሉ፣ ነጋሽ ስለምትከታተሉ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልን አመሰግናለሁ። በኮመንትም ስለምትሰጡኝ ሀሳቦች ሰብሰብ አድርጌ እያመጣው ደግሞ ምላሽ እሰጣለሁ። ለነበረው ጊዜ አመሰግናለሁ። እናንተም ሰላም ሁኑልኝ። ሰናይ ቀን